ኮከቧ ናት። ኮከቧ ከፀሐይ ክፋይ ሆና ስትወድቅ ኮከቧ ከፀሐይ ትጋጫለች። ያ ነው የኖህ ጊዜ የጥፋት ውሃ የተፈጠረው። ግራቪቲ ያለው ባህር ውስጥ ነው። ያቺ ኮከብ ስትገነጠል ሄዳ ባህሩ ላይ ስታርፍ ባህሩ ፈላና ዓለምን ሸፈናት። የነበረውን በስልጣኔ የነ ሄኖክን ስልጣኔ በሙሉ የጄኔቲክስ ሳይንስ በነ ሄኖክ ጊዜ ነበር። እኛ ጠልሰሙ እንደደረሰን እንግዲህ እጽዋትንና እንስሳትን የማዳቀል ደረጃ ላይ ደርሶ ነበር። እንስሳትን ሁለት አይነት እንስሳትን በአንድ አርጎ መፍጠር ጀምሮ ነበር እና ያንን ስልጣኔ ያቺ ኮከብ ተገንጥላ ፀሐይን ስትመታት የፀሐይዋ ስንጣቄ ምድር ላይ ወደቀች። ያ ባህር ላይ ነው የወደቀው። ባህሩ ፈላና አየሩን ሸፈነው። በዛን ዘመን ተሸፈነ። እንደዚህ የተሸፈነው ብዙ አሉ። የተሸፈነበት ምክንያት ተሰውረው አይደል፣ ፍላቱ ጎርፉን ሁሉን ነገር አመጣና ሸፈናቸው። ለምን እንትኑም ቀለጠ፣ በረዶውም ቀለጠ። አሁንም እኮ እንጠብቃለን። በቃ ጥቂት ጊዜ ውስጥ ምናልባት እኛ ልንደርስበት እንችላለን። ከኛ በኋላ አንድ ክፋይ አለ። እሱ በሚሆንበት ሰዓት የተሰነጠቁ አለቶች አሉ፣ እነሱን ይከፍታቸዋል። ያን ሰዓት ምናልባት አፍሪካም ሁለት ልትሆን ትችላለች። ይሄ አሁን የምንጣላበትም ወደብ ሊቀር ይችላል። እዚሁም ቅርብ ናዝሬት ላይም ወለንጭቲም ላይ ሊሆን ይችላል ወደቡ። ይሄንን ሊቃውንት ጉባኤ እንትን ይለዋል ሁሉ ጊዜ እስከ ቦረና ድረስ ይሰነጠቃል። ስንጥቃል። ያ ስንጥቅ ይከፈትና ይዋጣል። ያን ጊዜ ነው የምንጠብቀው። ክፋይ ነው። ከሰማይ የተወረወረ ነገር መመለስ አትችልም። አሁን ቁጣም እንበለው ምንም እንበለው ብቻ ግራቪቲ ያለው ባህር ላይ ነው። እዛ ነው የሚወድቀው። ተሸፍኗል። ብዙ ከተሞች ተሸፍነዋል። አባይ ውስጥም ብዙ የተሸፈኑ ከተሞች አሉ። አንዳንድ ጊዜ የተዘጉም ነገሮች ይታያሉ። ያንን አርኪኦሎጂስት እስኪቆፍር እንግዲህ እና ትልቅ ስልጣኔ ነበር ቀደም ብሎ በእነ ሄኖክ ጊዜ። ትልቅ ከአዳም እስከ ሄኖክ በጣም ትልቅ ስልጣኔ